ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? በዛሬው የሰንበት መዝናኛ እንግዳችን ባለ ብዙ ዕውቀት ከትንሽ ተነስቶ ትልቅ ደረጃ የደረሰ ታታሪ ግለሰብ ላስተዋውቃችሁ ይዤ መጥቻለሁ። መመስከን አለባቸው ብዬ በወቅቱ የነበሩ ሰዎችን ጠራው። እሺ ስላሉ የሆነ ሰው ጠርቻለሁ። አንድ አመራር ነው፣ ቃል ገብቶላቸዋል፣ ይገኛል። ሊገኝልኝ አልቻለም። እግዚአብሔር ይስጠው። የምክር ቤት አባል አቶ መለሰ መና በእውነት በጣም ነው የማመሰግነው እሳቸው። አቶ መሌ ወይ አቶ መለሰ እንዲህ እኮ እያደረጉልን ነው። እንደ ወላይታ ህዝብ እኮ እኛ እነዚህን ሰዎች ትልቅ ኢቨንት አዘጋጅተን ማመስገን አለብን። የሀገር ገጽታ እኮ ነው ይዘው የሚሄዱት። ማንም ሳያደርጋቸው ነው ሳይላቸው በራሳቸው ፍቃድ መጥቶ እየረዱን ያሉት ብዬ እሳቸውን ሳማከር እሳቸው ካሌ ቀጥለውበታል። መጥተው እሳቸው ፎቶ ተነሳን፣ አብረን ጥሩ ጊዜ አሳለፍን። ካሌብ ከዚህ በኋላ ያለውን ነገር ላንተ ሰጥቻለሁ አለ። እኔ ግን ለምታደርገው ነገር እነሱ ለሚያደርጉት ነገር በምክር ቤት ደረጃ ምስጋና እንዲቻላቸው አደርጋለሁ። ጭራሽ ለነሱ ለእያንዳንዳቸውም ለአምስቱም ዶክተር በወላይታ ህዝብ ስም በሀይቀው ሆቴል ስም ደብዳቤ አዘጋጀሁላቸው። የምስጋና ደብዳቤ በእንግሊዝኛ አዘጋጅቼ ኬክ አዘጋጅቼ ሰራተኞችን ሁሉ አሰባስቤ ኬክ እንዲቆርሱ አድርጌ ለእያንዳንዳቸው በፖስታ ያን ስሰጣቸው ሲያነቡት ገርሟቸዋል። በጣም ደስ አላቸው። ኬክ ቆርሰው አመስግነው ሰራተኛውን አመስግነው ሄዱ። ከያሉበት ይደውሉልናል። አቶ መልሰ በስልክ ሳገኛቸው ካሌብ ያደረከው ነገር ቀላል አይደለም። ስለዚህ እኔም በወላይታ ህዝብ ስም አመሰግናለሁ አሉ። እነዛ ዶክተሮች በአመታቸው በሌላ ፕሮጀክት ነው ወይስ በራሱ እዚህ ሞሲኩት ላይ ማለት ነው። ሲመጡ የሚገርምሽ ልብስ ምናምን ለሰው ይዞ ነው የሚመጡት። አገኘላቸው ብዙ ነገር ይዞ ነው የሚመጡት። እንደገና እንኳን በድጋሚ መጣች የሚል አዘጋጀሁላቸው። ለነሱ አዘጋጅቼ ተቀብያቸው እንደገና ደግሞ ሽኝት አደረኩላቸው። የሽኝት ደብዳቤ አዘጋጅቼ የምስጋና ተዘጋጅላችሁ ፕሮግራም አዘጋጅላችሁ ይሻኛችሁ። አሁን ይመጣሉ ከ3 ወር በኋላ እንዴት አድርገን እንቀበላቸው አስባለሁ። ልክ እኮ ነው። እንደዚህ አይነት ቴንኪው ማለት ለነገ ትልልቅ ፕሮጀክቶችን በሀገራችን ላይ እንደመቅረጽ ነው። ብዙ ነገር ነው አስበው የሚመጡት። እውነት ነው። አሁን 3 ወር በኋላ እንመጣለን። በቃ ጓግተናል። በቃ መተን እስክናገኝ ድረስ አሁን እነዛ ሰዎች ዛሬ ከበሽታቸው ተላቀው የስራ እድል ተፈጥሮላቸው ከራሳቸው አልፎ ቤተሰቦቻቸውን እያስተዳደሩ ነው ያሉት። አንዳንዱ እኮ በልመናም የሚተዳደር አለ እኮ አይደል? ከዛ ተላቆ ይህ ሰው መመስገን የለበትም? እውነት ነው አለት እና ምሳሌ በማድረጌ በጣም ደስተኛ ነኝ። አይ ጥሩ ልምድ ነው ብዬ ነው የማስበው። እንደዚህ አይነት ነገር ተቀበልኩት። ምንድነው ከዚህ ከአንድ ወደ 36 ነጮች ለአንድ ጉብኝት መጡ ወላይታ። ሲመጡ አላሳፈረኝም። በጣም አመሰግናለሁ። የቀድሞ ምክትል ከንቲባና ስራ ዕድል ፈጠራ አቶ ብርሃኑ ወይ አሁን ከጎኔ እንድትሆን ፈልጋለሁ ምስል የሆኑ ነጮች እየመጡ ነው የሚመጡት። እቺ ሀገር የወንጌልን ለመጀመሪያ ጊዜ የተቀበለች ሀገር ናት። ስለዚህ በእነሱ ልትጎበኝ ነው። ምን ላድርግ? የወላይታ ባህላዊ ስካርቤ ይዘጋጅላቸው፣ ኮፊ ሰርሞኒ ይዘጋጃል። ስለዚህ እንቀበላቸው። የእንኳን ደህና መጣችሁ መልእክት አዘጋጅ። እኔም አዘጋጃለሁ፣ በራሴ ይዘጋጃለሁ። እንቀበላቸው። ቡና አፍልተን እስኪ ቆንጆ አድርገን እንቀበላቸው። እራት አዘጋጅተን ወዲያው ነው ካሌብ እኮ ቀላል ነገር አይደለም ማለት ነው። ወዲያው መጣ። ተቀበልናቸው። አመስግነው ስለ ወላይታ ጸልየው እዚህ አድረው
በማግስቱ አርባ ምንጭ ሄደው ድጋሚ እኛ ጋር መጥተው ጥሩ ጊዜ አሳልፈው ሄዱ። ምንድን ነው በተለይ በውጭ ዜጋ ላይ የሚሰራው እኛ በተለይ ይሄ ሆቴል ዘርፍ ቱሪስቱ ሁለት አይነት ቱሪስት አለ። የሀገር ውስጥ ቱሪስት አለ፣ የውጭ ቱሪስት አለ። በጣም መሰራት አለበት። ለአንድ ሀገር እድገት ደግሞ ትልቁ ሆቴል ነው። እኔ ለምን መሰልሽ የምለው ሐዋሳ አመራሮች በጣም ሰርተዋል። እኛ በነበርን ሰዓት የሚገርምሽ ነገር በጣም በቃ ደፋ ቀና ብለን ነበር የምንሰራው። ስልጠና ሁሌ አለ። ቱሪዝም ቢሮ በጣም ያሰለጥናል። መንግስት በቃ ስልጠናዎችን ያዘጋጃል። ዛሬ እኮ ለሐዋሳ እድገት ትልቁ ሆቴል ነው። የሆቴል ቱሪዝሙ በዛው ልክ ነው። ወላይታ እኮ በጣም ትልቅ በነገራችን ላይ ከሚታዩት ነገር ውጭ ሰላሟ በራሱ በቂ ነው። እውነት ነው። አንድ ቱሪስት ሳይት ነው። እዚህ ላይ በደንብ መሰራት አለበት። ወጣቱ መደራጀት አለበት። አንድ የውጭ ዜጋ አልጋ ሊይዝ አንድ የውጭ ዜጋ የሆነ ቦታ ቢይዝ ከተማን የሚያሳይ ወጣት የለም። ለምን? የኛ ልጆች የወላይታ ልጆች የእውቀት ችግር አለባቸው እንዴ? በጭራሽ አልተሰራበትም። የስራ ችግር አለባቸው። በጣም ስራ የሚወድ ህዝብ ነው ያለው። ያውም ከራሱ አልፎ የሌላው ነገር የሚያቃና ትክክል አይደል? እውነት ነው። ሌላው ሀገር ሄዶ እኛ እንደውም ወሰን የለንም። ልክ ነው። ወላይታ ወሰን የለውም። የትም ይደርስ ነው። እውነት ነው። ስራ ወዳድ ስለሆነ ይህን ደግሞ እዚህ መጠቀም እንችላለን። ወጣቱ በማድመጥ መስራት የሚፈልጋል ኖ ይህ ሀሳብ ይህ ነው። ሀሳቦችን መሰብሰብ ግን ሲሰበሰብ የሚወርድ ነገር ይሁን፣ የሚታይ ነገር እንደው ታይቶ የሚጠፋ ነገር አይ ባለ ሀብቱ ባለስልጣኑ ሁሉም የድርሻው አካል የድርሻውን መወጣት አለበት። የሆነ በደማቅ ስሙን ጽፎ ማለፍ አለበት። ሁላችንም እኮ እናልፋለን። ምን ሰርቶ አለፈ መባሉ ዛሬ በሀገራችን ላይ አሁን ዛሬ ስማቸው የሚወሳ ሰዎች በሰሩት ስራ አይደለም። ስለዚህ መሰራት አለበት። የሚመሰገን ሰው መሆን አለበት። እዛ ላይ በጣም መሰራት አለበት። በቃ የወላይታ ወጣት ለምንድን ነው አገሩን ማቅናት ይችላል። ስለዚህ እዛ ላይ መሰራት አለበት። ነጮችን ማስጎብኘት ላይ መሰራት አለበት። ለምሳሌ እኔ አሁን ፕላኖች አሉ። ተመልካቾቻችን እየተከታተላችሁ የምትገኙት የወላይታ ቴሌቪዥን ነው። ከእንግዳዬ ከካሌብ ጋር እንደምትመለከቱት ያማረ ጊዜን እያሳለፍን እንገኛለን። በድጋሚ አሁንም ቆይታችሁ ከኛ ጋር እንድታደርጉ እጋብዛለሁ። አመሰግናለሁ። ወደ ጨዋታችን እንቀጥል እና ወጣቱ ላይ መሰራት አለበት። እውነት ነው። በጣም መሰራት አለበት። አምራች ትውልድ እኮ ነው ያለን። በእውነት ደስ የሚል የኛ የመሬታችን አቀማመጥ ብዙ ወላይታ እኮ የሚታዩ ብዙ ነገሮች አሏት። መስህቦች አሏት። እውነት ነው። ቱሪስት መስህቦች አሉ። ብዙ የሚታይ ነገር አለ። እውነት ነው። ሰላማችን በራሱ እኔ በጣም የሚገርመኝ ብዙ ጊዜ አዲስ አበባን በነበርኩ ሰዓት ላይ ከሰላማ ጋር በተያያዘ ከወንጌል ጋር በተያያዘ ትልቅ ስም ይሰጣታል። ብዙ የሚሰሩ እኮ ተቋማት እኮ ነበሩ ይባላል። እነዛስ ተቋማቶች አሁን ለምን ተዳከሙ? የኛ ድክመት ይሁን? ራሳችንን እንፈትሽ። ሌላስ ማምጣት አንችልም? እንችላለን። እዛ ላይ በጣም መሰራት አለበት እና እኔ ምለው ምንድነው አሁን ላይ ላለው አመራሩ በእውነት መንግስት አመራር ሁሉ የወጣቱን ድምጽ ማድመጥ መቻል አለበት። ወጣቱ ደግሞ ተመችቶኛል የሚል ወጣት መሆን የለበትም። ምን ልልሽ ፈልጌ ነው የሰው ልጅ በህይወቱ ላይ ትልቁ ነገር የምስጋና ሰው መሆን ነው አይደለም? ልክ ነው። ባይኖርሽም እግዚአብሔር ማመስገን አንድ ነገር፣ ግን ተመችቶኛል በቃ ከዚህ አልንቀሳቀስም የሚል ሰው አይደለም መሆን ያለበት። ሰዓት ላይ መስራት የሚችል
ተሯርጦ መስራት የሚችል በአንድ ቦታ ላይ የማይገደብ 2-3 ስራ መስራት የሚችል ነው። ጊዜውም እኮ አንድ ቦታ ላይ ሰርተ የሚያልፍ አይደለም። የተለያዩ የስራ አማራጮችን መጠቀም በሰዓት መስራት የሆነ ቦታ ላይ 2 ሰዓት 3 ሰዓት ሰርቶ እንደዚህ በቃ መሯሯጥ መስራት አለበት። ካልሆነ ለአይምሮ ጥሩ አይሆንም። ስለዚህ ይሄን እንዲሰራ ደግሞ ተቋሞች ደግሞ መስፋፋት አለባቸው፣ መሰራት አለባቸው። ስለዚህ እዛ ላይ ቢሰራ በጣም እኔ እዚህ ላይ በጣም ትኩረት ተደርጎ ቢሰራ። አሁን አንዳንዶችን ታያለሽ እዚህ ሀገር ስታያቸው አንዳንዱ ተስፋ ቆርጧል። ለምንድን ነው ተስፋ የሚቆርጠው? የሚያየው ነገር ነው አይደል ተስፋ የሚያስቆርጠው? እውነት አንዳንዴ ልብ ይሰብራል ይታይ ነገር። ያ መሆን የለበትም፣ መሰራት አለበት። ሌላው ደግሞ ሆቴል ላይ ስትመጪ አንዳንዴ የባህል ተጽዕኖ አለ አይደል? ሆቴል ላይ ስትመጪ የባህል ተጽዕኖ አለ። አንዳንዴ ለመጠየቅ ሞክራለሁ። ያው ለምሳሌ አንዳንድ ልጆች ከዩኒቨርሲቲ ተመርቀው ወጥተው እኔ ጋር ፕራክቲስ ይወጣሉ። ሲወጡ የባህል ተጽዕኖ አለ፣ ሊሰራ ይፈራል። ራሱ አሁን ሆቴል ቱሪዝም ቢደርስ ደስ ብሎት የሚማር የለም። አዎ የሚገርምሽ እኮ ከሰሩ እኮ ከዛ ኢንዱስትሪ አንወጣም ነው የሚሉት። ልክ ነው። ከዛ ኢንዱስትሪ አንወጣም ነው የሚሉት። ኖ መስራት አለበት። ስራን መናቅ መስተንግዶ ሲባል እንደ ትንሽ ነው እና እንደ መጥፎ ስራ የመቁጠሩ ነገሮች አሉ። አሁን ግን እየተሻለ ነው። አሁን ለውጦች አሉ ብዬ አስባለሁ። ሰዎችን ከማስደሰት በላይ የሚያስደስት ምን አለ? እኔ እንግዳዬን ደፋ ቀና ብዬ አስተናግጄ በልቻለሁ፣ ጠጥቻለሁ፣ ረክቻለሁ። ሌላው ደግሞ ቤቱ በጣም ብዙ ህመም ያለበት ሰው አለ። ፖለቲካሊ ትልቅ ህመም ያለበት ሰው አለ። ሲመጣ አይዞህ ብዬ እሱ እንጂ አድርጌ ገብቶሻል ማይንዱ ላይ ሰርቼ አሳርፌው ሲሸኝ ያ ሰው ሲደሰት ከመደሰት በላይ ምን አለ? ልክ ነው። እኔ አሁን በጣም ደስ ይለኛል። የሚገርምሽ ነገር እንደውም አንዳንዴ እኔ ስነ ልቦናን የምሰራ ሳይካትሪስት ነኝ እንዴ ያስባለሁ። ያው ባለህበት የስራ ዘርፍ ረክተህ ደስ ይለኛል። እኔ አሁን ቆሞ ማዘዝ ደስ አይለኝም። እንግዲህ ጠቃ ማለት እንደውም አንድ ቦታ ላይ ቢገርምሽ ከስሜ ውጭ ብዙ ስም አለኝ። ምናልባት አንሳ ካልሽኝ እስቲ ንገረኝ እስቲ። ቅጽል ስሞች አለኝ። አንድ ቦታ ላይ ካሌብ ስሜ ነው። ማንኛውም ባለስልጣን ሲመጣ ካሌብ ይለኛል። ካሌብ የለም ይለኛል። ይሄን ጠቅላይ ሚኒስትሩ ዶክተር አብይን ሳስተናግዳቸው በቃ ስፔሻል አስተናጋጅ ተብዬ ነው። ማንንም አመራር ሲመጣ ካሌብ ይለኛል። ነጩ ከመጣ ደግሞ ፋስት ነኝ ወይስ ካሌብ ይሉኛል። እና እኔ ግን ስፔሻል አስተናጋጅ ተብሎ እንደሚመረጥ እኔ መጀመሪያ ዛሬ መስማቴ ነው። በጣም የሚያሳርፍሽ ነው። ቪአይፒ በቃ እሱ ሃይ ክላስ አስተናጋጅ ነው። ስለዚህ እኔን መረዳት ይችላል። ሆቴል ደግሞ ትልቁ ሆቴል ላይ ሰው ብዙ ጭንቁን ሊያራግፍ ነው የሚመጣው። እውነት ነው። ስለዚህ ምንድነው ሆቴል ማለት ትልቁ ደግሞ ከሰርቪስ ውጪ ምንድነው ሚስጥር ጠባቂነት፣ ሰዎችን ማድመጥ፣ የሰዎችን ሚስጥር መጠበቅ አይደለም ትልቁ ነገር። በርግጥ በማናችንም ቢሆን የተሰጠን ነገር በቃ ታማኝነት ለራስ ነው። ከዛ ይወዱኛል ብዙዎች እና ጓደኞቼ ይጠሩኛል። አሁን ካሌብ ስሜ ነው። ከካሌብ ውጭ ያለኝ ስም ንገረኝ። ብላቴናው የኔ ስም ነው። እሺ። ደግ ሰው የኔ ስም ነው። የእግዚአብሔር ሰው የኔ ስም ነው። ሸጋው የኔ ስም ነው። ካሌብ ሾ የኔ ስም ነው። ብዙ ስም ነው ወጣለ። ደግ ሰው ሲሉኝ ብዙ ጊዜ ባይኖረኝም ሲቸገር ሰው የሆነ ነገር ከፋኝ ካለ ተበደረ ሰጥቼ አውቃለሁ። በቃ በዚህ በኖርማል ይጠሩሃል። ከባለቤቴ ጋር ሁሌም ያጣላኝ ነገር ቢኖር ይሄ ነው። ሳታማክር ትሰጣለህ። በቃ ዳው ዳስፖራ ትለኛለች። ይሄም ሌላ ስም ነው።
ዲያስፖራ ትለኛለች። አንድ ብር ሩታ አንድ ብር ኪሴ ላይ ባይኖር በጣም ደስተኛ ሰው ነኝ። ባይዘይ በዚህ ምድር ላይ በጣም ትልቁ ደስታ የሚሰጥሽ ትልቁ ሰላም ቢሆን ምን ታውቂያለሽ? ደስታ፣ ሳቅ። ባይዘይ ቢሊነር ሆኖ እኮ ለመሳቅ ያልታደለ ሰው አለ። እውነት ነው። ስለዚህ አምላኬ ምን እንደምን ታውቂያለሽ? ሳቄን አትሰዱብኝ በቃ በባዶ ደስ ይላል በጣም እና በዚህ ታውቃል። እና ደግሰው አንዳንዴ ደግሞ ያው እኛ ስንሰራ ቲፕ ሼር የሚባል ነገር አለ። ለምሳሌ 100 ብር ከሰራን አንድ ሰው ከሰራ ሼር ነው። ፍቅር እኮ ነው በነገራችን ላይ ማለት ያገኘውን ቲፕ ታካፍላለሽ። ለብቻ የሚባል ነገር የለም። ኧረ እባክህ አዎ ማለት ሁሉም የሚያገኙት ተደባልቆ ነው። አሁን መስተንግዶ ላይ ያለን ሰዎች 5 አስተናጋጆች ካለን ከ5 አስተናጋጅ 5ቱም እንግዳ ላይ ያገኝ ይችላል። አንዱ ካስተናገደ 100 ብር ካገኘ ለ5ታችን ትካፈላለች። አዎ በጣም ደስ የሚል እውነት፣ በጣም ደስ የሚል ይሄ ንፉግነት። በነገራችን ላይ እኩል ነው የምትበሉት፣ በቃ እኩል ነው የምንበላው። ያንተ በቃ እዚህ የሆነ ሰው ኪስ ውስጥ ከተሽ ካውጣ እቺን አውጥቻለሁ ካንተ ኪስ ግን ሼር ላድርግ ግማሹን ላስቀምጠሽ ልውሰድ ነው የምትይው። ፍቅሩ ደስ ይላል። ሆቴል ላይ ደስ የሚሽር ነገር ይሄ እና አንዳንዴ ብር ካላገኘ መስተንግዶ በጣም ስለሚወዱት ብላት ደግሰው አቤት እስኪ ውጣና እባክህ የሆነ ሰው መጥቷል አስተናገድ ይሉኛል ሲሉ ሄጄ እንደዚህ ያለ በጣም የሚገርምሽ ምንም እንትን አቅፍ ነው ሰላም ነው። ምንም ባለስልጣን ነው አቅፍ ሰላም ነው። በቃ የእግዚአብሔር ሰው ይሉኛል። እስኪ በዛው አንተ ጀርባውን ንቃ ይሉኛል። እንደዚህ እጅ አትሰጥም። እኔም ብሰጥ እነሱ እንትን አይሉኝም። አስለምደሃል። በቃ ካላቀፉኝ በቃ የኔን እዚሁ ሲበቀቅፍ ያደርጉኛል። እውነትም የእግዚአብሔር ሰው ከዛ እስኪ በዛው ጀርባውን ንቃ ይሉኛል እና ደስ ይላል። እና ልክ አገኛለሁ ሼር ነው እንደው ላቋርጥ። እሺ በህይወትህ ማለት የማረሳው የምትለው ቲፕ አለ? በቃ ትልቅ ቲፕ አለ። የማረሳው ቲፕ ልብስ ከአሜሪካ ልብስ ሲመጣልኝ በጣም ደስ አለኝ። ሁለተኛ በጣም የማረሳው ቲፕ እንኳን ማነሳሽልኝ ቴንክ ዩ እንደውም ስላነሳ ምንድነው የሆኑ የተቸገሩ ሰዎች አዋሳ ይመጣሉ። እሺ ማለት በምን አይነት ችግር? ሰው ፍለጋ ነው የመጡት እንጂ የብር ምናምን ችግር አይደለም። ኖርማል ነው ሰዎቹ። ግን እነዛ ሰዎች ማንነታቸውን ሳላቅ ረዳዋቸው። እሺ ለሁለት ህይወቴ ማይጠፋኝ ነገር ረድቻቸው። ያ ሰውዬ መጽሐፍ አለው፣ አንድ መንፈሳዊ መጽሐፍ አለው። ማለት አንተ የምትሰራበት ሆቴል አልፈው ነው ቀጥታ መጡ። እሺ መጥተው እከሌን ታውቃለህ አሉ። ሌላ ሰው ነው የተጠየቀው። ሲጠየቅ አይ ካሌብ ሊያውቅ ይችላል ተባለ። ያ ሰው ደግሞ መጽሐፍ አለው፣ መጽሐፍ ጽፏል። የሚጠየቀው የሚፈለገው ሰው። እሺ እዛ ሰውዬ መጽሐፍ ላይ ያችን እነሱ ለሱ ስደውልለት ስልኩ ነበረኝ አልነበረም ሐዋሳ ከሐዋሳ ወጣ ብሏል። እሱን እስክታገኙ ድረስ የሱ መጽሐፍ ገዛው። የሰጡኝ 40 ብር ነበር ቲፕ። እሺ 40 ብሯን ወስጄ በ40 ብሯ መጽሐፏ ያኔ አሁን ነው ያኔ መጽሐፍ ከ8 ዓመት በፊት መጽሐፍ ዋጋው ትንሽ እንትን ያለ ነው እና መንፈሳዊ መጽሐፍ ስለሆነች 40 ብርና ገዛው መጽሐፏን። ገዝቼ እዛች መጽሐፍ ላይ የኔን ስልክ ጻፍኩ። ጽፌ ይሄን መጽሐፍ ስጦታ ሰጠው ለነሱ። የሚፈልጉት ሰውዬ መጽሐፍ ነው ያው። እሺ ያን መጽሐፍ ስሰጣቸው ለኔ ሲደውሉ የኔ ስልክ አይሰራም። ባለቤቴን አግብቼ አንድ ቀፎ ለሁለት ነው የምንጠቀመው። እሺ ለኔ ሲደውሉልኝ የኔ ሲም ይወጣል ማለት ነው። አንድ ቀን እኔ አንድ ቀን እሷ ነው የምንይዘው። ድንገት የሆነ ጊዜ ሲደውል ካሌቦ ያን ሰውዬ እኮ ባናገኝም ላረክልህ ነገር እኮ የሆነ ነገር ልናደርግልህ አስበን ስልክ አይሰራም ስል አይ አዎ ያው ከባለቤቴ ጋር እየተቀያየርን ነበር የምንይዘው አልኩ። አዎ በጣም ደነገጡ። ለማንኛውም እኛ የመጣ ነው ከቤልጂየም ነው አለ። በጌታ አይገርም? እሺ ከቤልጂየም ነው። ማንነታችንን ሳታቅ ላደረግከው ነገር በጣም ነው የምናመሰግነው። እና አንድ ቀፎን ለውጥ የምትጠቀሙት? አዎ
እሺ አሁን አንተ ትምህርት እሰራለሁ እማራለሁ ዘንድሮ ተመራቂ ነኝ አልኩ። ሌሎች እንግዶች ላኩ። ማንነታችንን ሳታቅ ላደረግከው ነገር ከልብ እናመሰግናለን። ስለዚህ እንደኛ እኚህን እንግዶች አስተናግድ ብሎ ላኩልኝ። ሲልኩልኝ እነዛን እንግዶች ተቀበልኩ። ስቀበል ቤት የጠራኋቸው ከአሜሪካን የመጣ ሰው ለግዠሪ ሩም ላይ የተያዘለት ሰው እኔ ቤት ውስጥ ገብቶ ዱካ ላይ ማስቀመጥ አይከብድም? እኔ ግን አላዘንኩም፣ በማንነቴ አላፈርኩም። ቀጥታ ጠራኋቸው ቤቴ። ቡና አስፈልቼ ፈንዲሻ አስፈልቼ መጡ። ወደ 6-7 ናቸው መጥተው። ኢትዮጵያውያኖች ናቸው የሚኖሩት እዛ ነው። ደስታችንን አይተው በጣም ይገረማሉ። ከዛም ባለቤቴን እዚህ ጋር የሆነ ምንጣፍ ቢነጠፍ እኮ እዚህ ቤት እኮ የእናንተ ደስታ እያዩ እኮ ማደር ራሱ እኮ ትልቅ ደስታ ነው። ስለዚህ ይለውና ለባለቤቴ ብር ይሰጧታል። $100 በወቅቱ ብዙ ብር ነው። እሺ $100 ለኔ ስወጣ $100 ሰጡ። ለካ እነሱ ተደባብለዋል። እንዲህ ናቸው። እና ምርቃት መች ነው? እንደዚህ ነው። ስለዚህ ለምርቃት ሱፍ አሰፋበት ፕሮግራም አድርግ። እኔ በአንድ በደሃ አቅም ዳስ ጥዬ መደገስ አይከብድም? እሺ እና ስላነሳሽ ነው እና ማመሰግንሽ። እና ልክ እነሱ ብር ላኩልኝ። ሱፍ ማሰፋበት ለፕሮግራም የሚደረግበት ወደ $300 ላኩልኝ ከአሜሪካ። የማልዋሽ ዳስ ጥዬ የኔ ቤተሰቦች አብሬያቸው ያሳደግኩት ግራጁዌሽን ደስ ይላል። የኔ ቤተሰቦች ነበሩ። እነሱን ጠራው። ጎዳና ልጆች ነበሩ ከኔ ጋር ያሳለፉ። እነሱ ደግሞ ትልቅ ሚሞሪ ያስቀመጡብኝ ልንገርሽ። የጎዳና ልጆች መናኸሪያ እስከ 05 ታክሲያ ሚኒባስ አለ። እሺ ምንድነው ኮንትራት አቅም የላቸውም። ከመናኸሪያ እስከ 05 የሁለት ታሪፍ ከፍለው ትንሽ ብር እንጨምርልህና ቢያንስ እኛ እያጨበጨብን ወስደን እሱ በር ላይ አውርደን አሉ። እሺ እነዛ የጎዳና ልጆች በሚኒባስ ሞልቶ ያሸበሸቡ ማለት ነው። በቃ እየጨፈሩ ምናምን በቃ መጡ። ሰፈሩ በቃ ተናካ። ደስ ሲል ላስት ያለው እነሱ መጡ። የኔ ቤቴ ጓደኞቼን አንዳንድ ማቃቸው ልጆች ጠሩ። እንደዚህ ጎዳና ላይ ምናምን ነበሩት ጠራው። አሞራ ገዳም የሚባልበት ቦታ አለ። እዛ አካባቢ ደግሞ በቃ እንትን የሚሉ ሰዎች ጠራው። ደስ የሚል ጊዜ አሳልፌ በህይወቴ የማረሰው ቲፕ አንድ እሱ ነው። ሁለተኛ ከውጭ ሀገር ልብስ በቦርሳ ይመጣል። በጣም ደስ የሚለኝ ጊዜ ይሄ ነው እና ማረሰው ቲፕ ይሄ ነው። ያው እንግዲህ የወላይታ ቴሌቪዥን ለሚመለከቱ አስተናጋጆች አሁን ብዙውን ጊዜ ራሳቸውን ዝቅ አድርገው ለሚያዩ ሙያውን ዝቅ አድርገው ለሚመለከቱ ግን በጣም ትልቅ ክብር ያለው ሙያ እንደሆነ ነው ያየነው። በዚህ አጋጣሚ መልእክትን እስቲ ያስተላልፍላቸው። እኔ መልእክቴን ከአደራ ጭምር ከአደራ እውነት በጣም ማለት ነው ስራውን የምትሰራው ከሆነ በጣም ፍቅር የሚያስይዝ ነው። እኔ እንዳልኩሽ ወጥቼም አይቻለሁ። በጣም ትልቅ ስራ ነው በሀገራችን ነው። ዛሬ እኮ ትላልቅ የመንግስት ተቋማትን እኮ አንዳንድ ተቋም ለቀው የሚሰሩ አሉ። አዲስ አበባ ላይ ስካይላይት ሂልተን፣ አንዳንዱ ምን አለ መሰለኝ ዲቪ ሞልቶ ቀጥታ የሚሰራው ሄደው ሆቴል ነው። ቢካውስ ደሞዙ አለ፣ ሰርቪስ ቻርጅ አለ። ገብቶሻል አለ። ያው እንደኛ ሀገር እኮ ነው ገብቷል። ባህሉን ተጽዕኖ እያደረገ ነው። ግን እዚህ ካልሰራሽ ነገስ እንዴት ነው የምትሰሪው? እውነት ነው አይደል? ዛሬ እኮ የዘራሽውን ነው ነገ የምታስችው። ዛሬ የተገነባ ማንነትሽ ነው ለነገ የሚጠቅምሽ። ዛሬ የወላይታ ውስጥ የምትገኙ ሆቴል ላይ የምትሰሩ ሰዎች፣ አስተናጋጆች፣ እባካችሁ ዝቅ ብላችሁ ስሩ። ትኩረት አድርጉ። በደንብ ስራችሁ በፍቅር ስሩ። በደንብ በቃ ነገ ትልቅ ነገር ይጠብቀኛል። እኔ አንዳንዱ ሀብት ኖሮት በጣም የምትታመሚው ነገር አለ። ብር ስላለሽ ሆቴል ስለከፈትሽ ሀብታም ሆኛለሽ አይደለም።
ብር ስራሽ ሆቴል ብትከፍቺ ሙያውን ካለውሽ ትዘጋለሽ። እውነት ነው። ብዙዎች ይዘጋዋል። ውጤት አመርቂ ውጤት አይመጣም። እንግዳ መሳብ ማምጣት አይቻልም፣ ማቆየት አይቻልም። አንዳንድ ባለሀብት ደግሞ የሚገርምሽ ነገር ልጁን ማለት ነው መቸገርን ያስተምራል። ሆቴል ልከፍትልህ አስቤያለሁ፣ ግን ሂድና እስኪ ሆቴል ስራ ዝቅ ብለህ እንዴት እንደሚስተናገድ እንዴት ምግብ እንደሚዘጋጅ ይሄ የሚሉ ባለሀብቶች አሉ። እና እነዛ ባለሀብቶች በጣም ነው አፕሪሺየት ማደርጋቸው። ልክ እነዛ ዝቅ ብለው ወንበር ወልወሎ አስተናጋጅ ደፋ ቀና ብሎ ኪችን ሰርቶ ልክ አባው ልክ ያንን ሙያውን ሲያካብቱት ሆቴል ከፍተው ይሰጣቸው ያው ውጤታማ ነው። አሁን አገራችን ላይ በጣም ሄደክ የሚሆነው ምንድን ታውቂያለሽ? ብር ስላለ ይከፈታል። ሙያው ከሌለ ምንም ትዘጋለሽ። ስለዚህ ምንድነው አንደኛ ባለሀብቱም አቴንሽን መስጠት መቻል አለበት። የሰለጠነ ሰው ያስፈልጋል። ቢዝነስ ክሬቲቭ ሰዓት ላይ ማሰልጠን ማለት አለበት። ለስልጠና ሲባሉ ደግሞ ጊዜ ሊሰጣቸው ይገባል። ለስልጠና ሲባሉ እና ዝቅ ብሎ መስራት አለባቸው። እባካችሁ በደንብ ስሩ። በጣም ብዙ እድሎች አሉ። እኛ ዛሬ ብዙ ጓደኞቻችን አውሮፓ ነው የሚኖሩት። ትክክል ነው። እኔ የማውቃቸው ብዙ ጓደኞቻችን አውሮፓ ነው የሚኖሩት። ትክክል። ሰው የናቀውን የሆቴል ቱሪዝም ተምረው ብዙ ጓደኞቻችን ትክክል ነው። በአንዳንድ ምክንያቶች በጣም ብዙ አውሮፓ ነው የሚኖሩት። ለምን ዋው ካሌብ አለ እኔን አሁን ያመሰግኑኛል። በእውነት ካሌብ ይሉኛል ወይ አንተ ያንተ ምክር እኮ ያንተ ትትና እኔ እኮ በጣም ትዕቢተኛ ነበርኩ። እኔ አንዳንድ ቦታ ላይ ዲግሪ ይዤ የኔ አለቃ 6 ያክል ተማሪ የሚሆንበት አጋጣሚ አለ። 8 ያክል ተማሪ ይሆናል። አንዳንዱ ጭራሽ ያው ግን ለሙያ መታዘዝ ግድ ነው። ግን ዝቅ ማለት እውነቴን ነው የምነግርሽ። አልፌበት የሚያመሰግኑኝ ሰዎች አሉ። ሌላ የምታወቅበት እሺ ነው። እኔ ሩቴ ለምሳሌ ወረቀት ነጭ ነው አይደል? አዎ። እኔና አንቺን ካላጣላን ለመልካም ነገር ከሆነ ጥቁር ብትይኝ ይቀበላል። እሺ ነው። በሽታ ታውቃል። እና አንድ አለቃዬ ምን ያለ መሰለሽ አዲስ አበባ ላይ ካሌብ አንተ እኮ ሊያርዱህ ሊያጠፉ ቢወስዱ እንኳን እሺ የምትል ይመስለኛል። ይወስደኛል ግን እሺታዬ ደግሞ ስለሚገዛ ይመልሰኛል ነው። ለምን እሺ ማለት እሺ ምንድነው? አንድ አባባል አለ፣ እሺ ይበልጣል ከሺ ነው። እሺ ትትና ለሰው ልጅ ወሳኝ ነገር። ሰው ዝቅ ማለት አለበት፣ መስራት አለበት። ስለዚህ እባካችሁ አደራ ነው የምለው። በቃ ዝቅ ብላችሁ ደግሞ ስልጠናዎች ይዘጋጁ። አዎ አንዳንድ ብዙም ጊዜ ስልጠና አያገኙ ከዛ አኳያም ይመስለኛል። እሱን እኔ አሁን ምናልባት አሁን ለምሳሌ ሻለቃ ኃይሌ ገብረስላሴ ጋር በነበርኩ ሰዓት ስልጠና አለ። ኮሌጅም ስለነበረው ኮርስ ተሰጠ ኮሌጅ ስለነበረው ሄድና ባጀትሽን ይከፍላል። እኔ ራሱ ሆቴሉ አለው፣ ሆቴሉ ኮሌጅ አለው፣ ያስተምርሻል። የሚቀጥራቸውን የተቀጠረውን ሰራተኛ ሙያ ምንም ከሌለው ያስተምረዋል። አስተምሮ ያበቀዋል። በተማረው ነገር ግን አገልግለኝ ይላል። ለምሳሌ አስተናጋጅ ከሆነ ሱፐርቫይዘርነት ያስተምረዋል። ብር ከፍሎ ማለት ነው። 15,000 20,000 ከፍሎ ያስተምራል። አስተምሮ አሁን የተወሰነ ዓመት የግድ ታገለግላለህ። 1 ዓመት አገልግለኝ ይላል። ግን የአስተናጋጅ ደሞዝ አይደለም የሚከፈልክ፣ የሱፐርቫይዘር ደሞዝ ነው የሚከፈልክ። ግን እኔ ጋር ያገኘውን ዕውቀት እኔ ጋር አሳየኝ ይላል። በጣም ትልቅ እድል እኮ ነው። እንደዚህ ነው። እንደዚህ አይነት ቻንሶች እንዲህ አይነት ሰዎች በሀገራችን ቢፈጠሩ ቢበዙ እውነት እኮ ነው። እንደው ሻለቃ ኃይሌ ገብረስላሴ እውነት ነው። እባክህን ያለውን ነገር እንደው ወደ ወላይታ ቢያመጣል። አዎ ያው ተመልካቾቻችን እንግዲህ ሻለቃ ኃይሌ ገብረስላሴ በዚህ አጋጣሚ ይህን ተሞክሮ ወደ ወላይታ ያመጣዋል ብለን ተስፋ እናደርጋለን።
እጅግ አድርገን ነው የምናመሰግነው። እውነት ነው እና እዚህ ላይ በጣም ትኩረት ቢሰጥ ዝቅ ብለን ብንሰራ ሀገር የምታድገው በሆስፒታሊቲ ነው። በእውነት ሆስፒታሊቲ እኛ ሆስፒታሊቲ ኢንዱስትሪ እኛ ጋዝ ቤዝ ኢንዱስትሪ ነው የምንለው። ሆስፒታሊቲ ጭስ የሌለው ኢንዱስትሪ፣ ጭስ አልባ ኢንዱስትሪ ነው የምንለው። ጭስ አልባ ኢንዱስትሪ ነው ሆቴል። አንድ ነጭ እኮ ስንት ብር ማፍሰስ የሚፈልጋል በጣም ስንቱ። አሁን እነዚህ እኔ የሆነ ነገር እየተረዳው ነበር። እነዚህ ቴንኪው የምትላቸው ሰዎች ነገ እኮ ሀገራቸው ላይ ብዙ ነገር ነው በጣም ለአካባቢያችን የሚያስቡት። እውነት ነው። እና በጣም ረጅም ሰዓት ሰርቶ አውሮፓ ላይ ብዙ ሰዓት ነው መሰሪ አይደለም። ረጅም ሰዓት ስለምሰሪ በቃ ኢትዮጵያ መጥቼ በብሬ ሪላክስ አድርጌ እመጣለሁ። እኛ ጋር ኢንቨስት ያደርጉበታል። ያንን ደግሞ ምን ማድረግ አለበት? የሚያስተናግደው አስተናጋጅ ሆቴል ምን ማድረግ አለበት? ኪሱ ላይ ያለውን ገንዘብ አሟጦ እንዲጠቀም ማድረግ መቻል አለበት አይደል? አንዳንዱ የተከሰከሰ ፊት ከስከስ ያለ ፊት ታያለሽ። ያው ስልጣን ያስፈልጋል። እና እኔ ኑሮ አበሳጭቶኝ እውነትህን ነው እንደገና ለመዝናናት መጥቼ እንደገና በተከሰከሰ ፊት ከስከስ ባለ ፊት እንደገና ልበሳጭ እንዴ? እውነትህን ነው። እና እኔ ያው ለምሳሌ ሩቴ ፊት ያው ለምሳሌ ፉንጋ ነው። ኧረ ፉንጋ አይደለም። ግን ከሰውነቴ ምን እወደዋለሁ መሰለሽ? ጥርሴን እወደዋለሁ ማለት ሁሌ እስቃለሁ። ስራ ከፍትፍቱ ፊቱ አይደል የሚባለው? እስቃለሁ ማለት እንግዳዬ ጋር ምን ቢከፋም እየሳኩ ነው የምሄደው። አንዳንዴ ደግሞ በጣም የተበሳጨን እንግዳ ካሌብን ጥሩት ይባላል። አግሬሲቭ ሆኖ ከመጣ ከዛሬ አፍሬ አላውቅም። ስቀርብ ደስተኛ ይሆናል፣ ያምነኛል። በቃ የሚፈልገው ነገር አደርጋለሁ እና የሚያሳርፍ ዜጋ መፈጠር አለበት። ለዛም መሰለኝ ከዚህ መውጣት ያቃተኝ እና ካሌብ ወደፊት ምን ይሁን ትያለሽ? እንግዲህ እስቲ አንተ ነው ምላሽ የምትሰጠን። እውነት ነው ካሌብ ምን ይሁን? እስካሁን በነበረኝ ጊዜ በህይወት የተመክሮ ጥሩ ነገር አለኝ፣ እግዚአብሔር ይመስገን። መክፈል ያለብኝ ዋጋ ከፍያለሁ። ከዚህ በፊት አንድ ቀረጻዎች ሰርቼ ነበር ከእናንተ በፊት በነበረኝ ነገር ምንድነው ካሌብ ላይ በህይወት ላይ ባይሳካልህ እንኳን ይሉኛል ያለፍክበት መንገድ ለልጆች ቅርስ ነው፣ ለሚያይ ሰው ቅርስ ነው። በቃ ጥሩ ነገር አሳልፋለሁ ሲሉኝ እኔም በህይወቴ እንደው እንድትረጂ የምፈልገው የምጸጸትበት ህይወት የለም። በቃ አሳልፌያለሁ፣ ጥሩ ደክሜያለሁ። የድካሜን ኃይል ባኖር እግዚአብሔር ይመስገን ልጆች አሉ። አሁን ለስራ ነው የመጣሁት፣ እዚህ ሰዎች እዛ ናቸው ያመጣሁት፣ ግን ደስተኛ ነኝ። ካሌብ ወደፊት ምን ይሆን? ካሌብ የራሱ ተቋም ሊኖረው ይገባል። የሆነ ነገር መፈጠር መቻል አለበት። መስራት አለብኝ፣ የራሴን ነገር መስራት አለብኝ። ይህን የሚያይ ሚዲያ ላይ የሚያይ የመንግስት አመራርም ባለሀብት ሁሉም ሊጠይቀኝ ከጎኔ ሊሆን ይገባል። ያንተ ቢዝነስ ፕላን ምንድን ነው የሚል። ለምንድን ነው ይሄን የምልሽ? እኛ ወላይታ ላይ እንዳልኩሽ ብዙ መስራት የሚችሉ ልጆች አሉ። አሁን አንዳንዴ ስለደከመኝ ምን እንደምታውቂያለሽ፣ ልጆችን አንዳንድ ዩኒቨርሲቲ ተመራቂ ልጆችን እባካችሁን ወላይታ ላይ ብቻ ስራ አጠብቁላቸዋለሁ። እውነት ነው፣ አጠብቁ እባካችሁን። ሆቴል ማኔጅመንቶች የፈጠርነው ቴሌግራም ግሩፕ አለ። እሺ፣ እዛ ላይ አለውበት። እኔ የስራ ማስታወቂያ ሲወጣ እኔ ጋር ይመጣል፣ በየሀገሩ ማለት ነው። አንድ ቀን እነዛ ልጆች ለምስጋና ይቀርቡ ይሆናል። ለነዛ ልጆች ምን አደርጋለሁ? ደውላለሁ። እኔ ስልክ የስራ ማስታወቂያውን ወዳንተ ሲመጣ ስልካቸውን ተቀበል፣ ዶክመንታቸውን ሶፍት ኮፒ ላኩልኝ ይላል ብዬ ምንድነው የሆነ ሆቴል ከጠራ ይጠራል፣ ካልጠራ አመት 2 አመት ቤት መቀመጥ አለበት እንዴ? የለበትም አይደል? ተሯርጦ መስራት አለበት። ስለዚህ ምንድነው የማደርገው? ያን ወረቀት ዶክመንታቸውን ልኬ ለፈተና ሲፈለጉ ልካለሁ። ሂዱ እንግዲያው ለፈተና ዶክመንታችሁ ጥሩ ነው፣ ጥሩ ታይቷል፣ ስለዚህ ለስራ ትፈለጋላችሁ፣ ሂዱና እዛ አፕላይ አድርጉ። እኔ ስለናንተ አፕላይ አድርጌያለሁ፣ ሂዱና ተፈተኑና ስራ ስሩላችኋለሁ። እየሰሩ ዛሬ ምስጋና የሚያቀርቡልኝ ልጆች አሉ።
አንድ ብር ተቀብዬ አይደለም፣ ግን ለኔ በጣም ትልቅ ደስታ ይሰጠኛል። የሰው ልጅ በልቶ ማደርን መሰለ የሚያስደስት ምን አለ አይደል? እውነት ነው። በጣም ትልቅ ደስታ በጣም። ስለዚህ ወደፊት በገንዘብ የማይለካ የውስጥ እርካታ። አሁን እዚህ ሀገር ያልተለመደ ነገር አለ። አሁን አውትዶር ካተሪንግ የሚባል አለ። አውትዶር ካተሪንግ ማለት ሆቴል ላይ እያሉ ግን የውጭ ስራ መስራት የሚችሉ ሆቴል አለ እዚህ። ከሆቴሉ ከ8 ሰዓት በኋላ ሲወጣ ምን ይሰራል? አንድ ሰው 100 ብር ያገኛትን ማጥፋት አለበት? የለበትም። ሌላ ስራ መዘጋጀት አለበት ለሱ። አንደኛ ሌላ ሆቴል መስራት መቻል አለበት። ሰዓቶችን ያመቻቸ ሆቴል ላይ ከ8 ሰዓት በላይ እንዲሰራ አይፈቀድም። ምናልባት መንግስት ማያውቃቸው ካልሆነ በስተቀር ሰዓታቸው ማኔጅ አድርጎ ሌላ ቦታ መስራት አለባቸው። አውትዶር ካተሪንግ ደግሞ አንዳንድ ሰዎች በመኖሪያ ቤታቸው ፕሮግራም ያደርጋሉ፣ በቢሮአቸው ያደርጋሉ። ያንን ከስራ ሰዓታቸው ውጪ ሲወጡ ብፌ ያዘጋጅልን ከተባለ አንድ የኪችን ባለሙያ ሼፍ፣ አንድ አስተናጋጅ ይዛ ሄዳ ብትሰራ ከሰዓቷ ውጪ 2 ሰዓት 3 ሰዓት ሰርታ ጥሩ ብር ይዛ ትወጣለች አይደል? እንደውም ደሞዟን የሚያህል ብር ይዛ ትወጣለች። ትክክል። አስተናጋጁም ደሞዙን የሚያህል ብር ይዞ ይወጣል። ያ አስተናጋጅ ያ ባለ ሆቴል በቤቱ ደግሞ የሚደግሰው ሰውዬ ምንድነው ሆቴል ላይ ለምሳሌ አንዳንዱ ከፕራይቬሲ ከደህንነት አንፃር ትልቅ ባለስልጣናትን ቤታቸው የሚጋብዙ ሰዎች አሉ። ስለዚህ ሆቴል አልፈልግም በግለሰብ ቤት የሚሉ አሉ። ቅድም እንዳነሳው ልጅ ማለት ነው። ቅድም ጠቅላይ ሚኒስትር መለስ ዜናዊ እንደዚህ አይነት ቦታ ላይ ተጠርቶ ይሄዳሉ። መስራት አለባቸው። ሌላ መሰልጠን አለባቸው። አይምሯቸው ላይ መሰራት አለባቸው። አሁን ይሄ ሐሳብ በወላይታ በዚህ ከተማ ይተገበራል ወይ ነው? እኔ ከጎኔ ከሆናችሁ ካሌብ ገበታ ይባላል። ካሌብ ገበታ ማለት ያው የሥራ ማዕድ ነው ይዤ የቀረብኩት። በቃ ስራ እድል የሚፈጥር ማዕድ፣ አብሮ የሚጋራው ማዕድ ማለት ነው። ይህን እድል ለመፍጠር ለማስቀጠር እንደ ኤጀንሲ አድርጌ ስልጠና ሰጥቼ ይህን ነገር ለመስራት ነው። ቢዝነስ ፕላን ስላልተሰራ እዛ ላይ መስራት እፈልጋለሁ። ስለዚህ ላሉ አመራሮች፣ ለባለ ሀብቱ ከጎኔ እንድትሆኑ ሀደራ እላለሁ። እናንተ እንግዲህ ከረዳችሁኝ እኔም ደግሞ ከእግዚአብሔር ጋር የብዙ ስራ አጡን እታደጋለሁ ብዬ ከእግዚአብሔር ጋር ቃል ገባለሁ። በጣም ደስ የሚል መሬት ላይ ሲወርድ ብዙዎቹን የስራ እድል የሚፈጥር ለብዙዎች እንዲሁም ደግሞ ተጠቃሚውን በትንሽ ገንዘብ በቤቱ ሆኖ አገልግሎት ማግኘት የሚችል ስራ ነው። ያው እንግዲህ መሬት ላይ ወርዶ ድጋሜ በዚህ ፕሮግራም ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ካሌብ ያልጠየቅኩ ጥያቄ ግን አለ። ስለ ቤተሰቦች፣ ስለ ትዳር አልጠየቅኩህም። ትዳር ካሌብ ስንት ልጅ አለው? ካሌብ 2 ልጅ አለው። አንዱ ወንዱ ልጄ ኩሞኒዮ ካሌብ ይባላል። ሴቷ ልጄ ደግሞ ኢጎሬ ካሌብ ትባላለች። ስማቸው ለየት ያለ ነው። ለየት ያለ ነው። ወላይተኛ ነው ወይስ እንዴት ነው? ስሙ ይሙላልህ ነው። አንዱ ይሙላልህ ካሌብ ነው። ሴቷ ደግሞ ኢጎሬ ማለት አምላክ እሱ ያለልኝ፣ ደስ የሚል ስም። እሱ ያለልኝ ካሌብ ይባላሉ። ባለቤቴ መሲ ፈለቀ ትባላለች። ሚስት ብቻ አይደለች፣ በቅጽል ስም እንደው እናቴም ልበላት። እውነት ነው። በእውነት ማለት ያመኝ ነበር አንዳንዴ፣ ግን ከኔ ጋር ነበረች። እሷም በጣም የምትጨነቅበት ነገር ነው። አሁን ካሌብ ስንት ልጅ አለው? ቤተሰብ አለው። ይህ ቤተሰብ ምን መሆን አለበት? አብሮ መስራት አለበት፣ አብሮ መጠቃለል አለበት። ስለዚህ ሀደራም እያልኩ ነው ይሄንን እና የቤተሰብ ሁኔታ ይሄ ነው። ደስ ይላል። አልተናገርኩትም የምትለው ነገር ካለ እስቲ እድሉን ልስጥ። የረሳኸው ነገር ካለ? አልተናገርኩትም የምለው የለም። በእርግጥ በጣም ነው የማመሰግነው ወላይታ ቲቪ፣ በጣም አመሰግናለሁ። አሁን ላይ ያለው ለምሳሌ ወላይታ ሶዶ ፖሊቴክኒክ ኮሌጅ በእውነት
ቴንኪው ማለት ፈልጋለሁ። ከጎኔ ናቸው። ኢቭን አሁን ይሄን ፕላኔን እንኳን ቢዝነስ ፕላኔን እቅዴን ሳመጣ ማቴሪያል አለ እነሱ ጋር ማቴሪያል እነሱ ጋር ስላለ ይሄ ፕራክቲካሊ የሚሰሩትን ነገር ማቴሪያሎችን እኛ ጋር መተን ማሳየት ትችላለን። ቃል ገብተውልኛል። ስብሰባዎች ላይ ይጠሩኛል። ህይወትን አጋራ ይሉኛል። የሆቴል ባለሙያዎች እዛ ስላሉ አሉ እየሰራበት ነው ያለው ስላለ የህይወት ተሞክሮውን አሳይሉኛል። እሄዳለሁ፣ እናገራለሁ። ስለዚህ እዛ እነሱም በጣም ቴንኪው ማለት ፈልጋለሁ። በጣም ደስተኛ ነኝ። በእውነት በያዝከው ማመስገን የምትፈልገው አካል ሰው ካለ በጣም ጥሩ። እኔ ማመስገን የምፈልገው ለብዙ አመት ርቅ ያለው ከወላይታ እኔ ወላይታ ልጅ ነኝ። ትውልደ ሽመል እንጂ አባቴ እዚህ ነው። ወንድሞቼ እዚህ አሉ። ከመጀመሪያ ሚስቱ የተወለዱ እና ባህሌን ረስቼ ይወጣል። ግን ባህሌን ዳግም እንዳውቅ ያደረገኝ አጋጣሚ የፈጠረልኝ አቶ ያዕቆብ አልታየ የዚህ ሆቴል ባለቤት ተነስቼ ከልብ አመሰግናለሁ። እኛም እናመሰግናለን። ምክንያቱም መልካም ሰው ነው፣ ደስ ይለኛል። እኔ አንዳንዴ ይብቃ በቃ ካለኝ በጣም የሚገርምሽ ነገር ይብቃ ደከመህ አይደል? አይዞህ አሁን ብትደክም በሀገር ይሻላል። ኢትዮጵያ ሁሉም ሀገራችን ነው፣ ግን በቃ አሁን ያለን እውቀት መጠቀም አለበት፣ መስራት አለብን። ድካሜ ወደ ሀገሬ ያበቃኝ ከእግዚአብሔር በታች በድካሜ። ያዕቆብ አልታየ በጣም ወድሃለሁ፣ በጣም አከብረሃለሁ። እዚህ መጥቼም ስለ ልማት የምታደርገው አስተዋጽኦ ቀላል አይደለም። ለዚች ሀገር ያበረከተው ነገር ቀላል አይደለም። ስለዚህ በጣም አመሰግናለሁ። ሀገራችን ላይ ደግሞ እንዳንተ አይነቱን ያብዛልን፣ ትውልዱን ደግሞ የሚያሳርፍ የስራ እድል የሚፈጥር እንዳንተ አይነት ጀግና ሀብታሞችን ያብዛ። እውነቴን ይህን የምልሽ ለምን እንደሆነ ታውቂያለሽ? ልክ እኮ ነው። አካባቢ የስራ እድል መፍጠር ነው፣ ቀላል ነገር አይደለም። ይሄን የምልሽ ለምንድን ነው? ያዕቆብ ከአንድ እንጀራ በላይ አይበላም። እውነት ነው አይደል? ምን ቢለፋም ከአንድ እንጀራ በላይ አይበላም። ግን ይህን እድል መፍጠር እንደውም እሱ ጨርሶ ምን ላይበላ ይችላል። ግን ለዚህ ካለ ትውልድ ማፍራት ቀላል ነገር አይደለም። ደግሞ አገር ወዳድ እውነት ነው። እውነቴን ነው። በአካባቢው አገር ወዳድ ሰው ይችላል። የሆነ ቦታ ሄዶ ይችላል መኖር ይችላል። ሌላው እዚህ ጋር ግን አንድ የገባኝን ነገር ልንገርሽ። እንደው ስለሱ አንሳ ካልሽኝ ላንሳ። እሺ። አንዳንድ ባለ ሀብቶች ሀብት ያሸሻል። ገብቶሻል? ይሰራና በሀገሩ ይሰራል፣ ያድጋል። ሲለወጥ ግን ሀብቱን እንደሚያደርግ ታውቂያለሽ? ሌላ ሀገር ነው ህንፃ የሚገነባው። ገብቶሻል? ሌላ ሀገር ቦታ ወስዶ ህንፃ ይገነባል ምናምን። ከዛ በኋላ እሱ ግን ለፍቶ ደክሞ ሀብቱንም ያፈሰሰው የት ነው? እዚሁ የተወለደበት አካባቢ ነው። ይሄ እኮ ቀላል ነገር አይደለም ለአንድ ሀገር። ይህ ደግሞ በዚህ ተግባሩ ደግሞ በጣም ሊመሰገን ይገባል። ስለዚህ በእኔ ስም በሞላ ወላይታ ህዝብ ስም በወላይታ ቲቪ ስም ከልብ አመሰግናለሁ። ወላይታ ቲቪዎች በጣም ደስ የምትል እናመሰግናለን በእውነት። ምክንያቱም ሚዲያው አሁን ላይ ስታዩ ከትላልቅ ሚዲያዎች ያልተናነሰ ነገር ነው የሚያቀርብ፣ በጣም ደስ የሚል። ስለዚህ በርቱ፣ በዚሁ ቀጥሉ እናመሰግናለን እላለሁ። ታዳሚዎች፣ ተመልካቾች ከልብ አመሰግናለሁ እና ክብሩ ነው ለእናንተ። ከልብ አመሰግናለሁ። እቺን ቀን ደግሞ አሳልፍ የሰጠን እግዚአብሔር ስም ይባረክ ነው።
አመሰግናለሁ። ተመልካቾቻችን ከእንግዳችን ከካሌብ ከበደ ጋር የነበረን ቆይታ ይህንን ይመስል ነበር። እንደወደዳችሁት እንደተከታተላችሁ ተስፋ እናደርጋለን። ከቀሪ የወላይታ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ